አውልቂና ስጣይ ወደዛ ደደብ ምንድነው አረቺ ሴትዮ አፈላች አረ ሸፍኝ ነው ሰቀሰቀ ቀጠቀጠ ነው ማን ነው መቀጠቀጠው አንተስ ማን ነው የምትሰቀስቀው አንዳንድ ቀንማ ይሻላል ውሽማ ቂጣልባው ከሞት ሰርጀሪን ሰራለው ወሰኛለው ሌትስ ጎ ስፓጌቲ ሪጋቶኖ አለ ማትሪሺያና ያንተ ምንድነው የምታዘው ሰላም ዩቲዩብ እንዴት ናችሁልኝ? የናንተ ዋይዲቶም እናንተን ለማሳቅ እናንተን ለማስደሰት እናንተን ዘና ፈታ ለማድረግ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እናንተ የሚጠበቀው እስከ መጨረሻ ይሄንን ቪዲዮ ተመለከታችሁ ዘና ፈታ ማለት ነው። ሁላችሁም ግን ላይክ አድርጋችሁ ጀምሩ። ሀሳብ ስቴት በነፃነት ኮሜንት ይደረግ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ ትሸለማላችሁ። ሁላችሁም ሰብስክራይብ አድርጉ። የደወል ምልክቷንም ኦን አድርጉ። ሌትስ ጎ አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም ምን ነው ቤቴን ባከራየው ሞቴን ባታፈተኑ ግን አንተ ሰው ግላናተኛው ወዲን ሜዱ ሁሌ መጭሽ ማለት ሁሌ ማታ ማታ ይሰለቻሉ አረ ውሻ ነው ከዚህ ቤት መባረር አለብን እንዴ አረ ባክህን አደንግዛ አንተ ውሻ ነህ አንተ አቡሌ ነህ አቡሌ ደግሞ ስነ ስርዓት ያለው ውሻ ነው መሆን ያለበት። በቃ እኔ ባንተ ምክንያት ተሰቃየው አቡሌ አሰቃየኝ። ዝጋ ስነ ስርዓትህን ይዘህ ትኖር እንደሆነ ትኖራለህ። እቀጣሃለሁ ቢካልክ ደግሞ እቀጣሃለሁ አቡሌ ተከበር። አቡሌ ገብቶታል የሆነ ጥፋት እንዳጠፋ ግን በቃ ሀስኪ ነው ዝርያው ነው ይጮሃል። ይሄ ምንም ማድረግ አይቻልም። እነዚህ ውሾች ለአፓርታማ ምናምን አይሆኑም። በቃ ሌሊት ተነስቶ ማታ ላይ ምናምን ይቀውጣሉ። እንደ ሰው ነው ደግሞ እያሉ የሚጮሁት። ለካፈልኝ አንተ ያያተልም ሸጎሽ ሴትዮዋ በጣም የምትወደው ውሽማ ነበራትና ሞተባትና እሺ ለቅሶ ልደርስ ሄደች። እሺ ከዛ ያው ሰው እንዳያማት እንግዲህ ምንድነው ያረጋችው? እሺ ምን ብላ ታልቅስ? ከሆዷ አልወጣለ ትወደዋለች ውሽማዋን። እሺ ወሸማዬ 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 አለች። ሸማዋን ከላዩ ላይ አውልቃ ጥላ ወይኔ ሸማዬ ብላ ለቀሰች ይባላልና አንዳንድ ጊዜማ ይሻላል ሽማ አንዳንድ ቀንማ ይሻላል ሽማ አንዳንድ ቀንማ ይሻላል ሽማ። እንግዲህ ውሽማ ያላቸው ሰዎች ቢሆኑም በውሽማቸው ይመካሉ። ውሽማ ይባል ነበር እንግዲህ ድሮ። ያሁኑን እንግዲህ አናቀው ለወጣቶቹ ተተናል። ይመቻችሁ። ይሄንን ተረት ሰምቼው አላቅም። ማዘር እርሶ ኖት እንዴ? በኩራት ነው እያወሩ ያሉት ስለ ውሽማ። ምንድነው ማዘር? የእርሶ ታሪክ ሆነ የኔ ታሪክ ነው ይበሉን። በዚህ እድሜ አሁን አንዳንድ ቀንማ ውሽማ አሁን ምን እንማርሽ? ወጣቱ ምን ይማር ነው? ሰቀሰቀ ቀጠቀጠ ነው ማን ነው መቀጠቀጠው አንተስ ማን ነው የምትሰቀስቀው አልገባህም ማለት አታውቅም አንተ ማለት ተመርከው ህግ ይፍረደን ሰው ይደኝ በቃ ጥሩ እሺ ዳኛዋቸው እንግዲህ እኔ ታየኝ ሰቀሰቀ ነው ምን ትላላችሁ እናንተ? ይሄ ቀጠቀጠ ይላል ማላገና አቤት ቴክኖሎጂያ ማዲና አዲናልተወም ነው በሽታንጂ ነው ማላገማ ይሄ ማለት ነው ቴክኖሎጂ በስንፍና ተከሽኖ ነው። ያተለፉት ለበሉ ፈታሪ ሄሎ በቃ ለምን ሳሪስና በርግዷልና ነው ማለት በቃ ተረበ ወገኖች እያያችሁ አትነፉ ይሻላል። ወገኖች እያያችሁ አትነፉ ይሞታል እንዴ አንተ አይፎን 16 ምናምን ይዛ እዛው መቀላቀል ነው እንጂ ማዘር እንግዶች ሳይው ለስላሳ አምጣ ስትለኝ ኪስ ውስጥ ምን ውስጥ ከቶ ሳይታይ
ሁላችንም ልጅ ሆነን ተብለናል አይደል? በቃ እንግዳ ከመጣ ብር ይሰጣል ሳያዩ ቀስ ብለህ ካልሆነ በመስኮት ነው ዘለ የምትገባው። መስኮቱ የሚያስገባ ከሆነ ግን ለምንድን ነው እንደዛ የሚሉን? አይ ቲንክ እንግዶቹ እንዳይሳቀቁ መሰለኝ። እንቅልፍ ወዳለው። አዎ ያለ ምክንያት ምሽቱ ይነጋል በደንብ ጠዋት ይቆጨኛል ሁሌ። ከዛስ በነጋታው ደግሞ አለው ሁሌ ሁሌ። በቃ እኔ ማለት ነው አሁን ስለ እኔ ነው ያወራሽው አንቺ። በቃ ሁሌ ጸጸት። ዛሬ ማታ ለምሳሌ እንዲተኛለሁ 4 ሰዓት ሲል ከዛ 12 ሰዓት ላለው እያየሁት 8 ሰዓት ይሆናል ማታ ማለት ነው። ከዛ ጠዋት ይረፍዳል። ነገ በቃ እንዴት እንዲህ ማታ ብዬ በቃ ዛሬ እንኳን አልደግምም እላለሁ። ተመልሶ እዛው እንደኔ ሆናችሁ ሰዎች አለን በሉ እስኪ። ጥሩ ጊዜ አሳለፈና በጣም ደስ ይላል። ወይኔ ብርዱ ይበርዳል። ወይ በጣም ነው ይበርደው። አልበረደም? እኔ ራሱ እንዲህ ደርቤው በጣም ነው የበረደኝ። ወይኔ አይዞ አንቺ ማይዞሽ የዝናብ ፍቅር ደስ ይላል። አረ ወይኔ ብርዱ። ጃኬት ስጠኝ እያለች ነው። አልገባውም። ጃኬትን አውልቃ ሰጠኝ ማለት ነው ነጭ። ይሄ ብቻ ነው የቀረኝ። 18 ጃኬት ወሰድሽብኝ አይደል? እኔስ ፈተና ነበር። ፈተናዬን ወድቃል። እሺ ነጭ። እኔ ለጃኬቱ ብዬ አይደለም ያንተን ፍቅር መለካበት ነበር። ይሄ ነጭ። እሺ ለፍቅር ከሆነም አየው አይው ነጭ። ተቀበለች። ምን ቀረኝ እኔ? እሺ ልበሽ። አመሰግናለሁ። በቃ አሁን መሄድ ትችላለህ። ቻው። ምን ሱቅ አለ? የምጠው ገራሚ ጃኬቶች አለሎ የደወሉ በብርድ ሰበብ የወንድ ጃኬት እየወሰዳችሁ ቤት የከመራችሁ ሴቶች መልሱ። ውዴት እዚህ ይልሃል። ምን የዛሬ 30 ዓመት እኮ ነው ሎሚ ወርውሬ የጠበስከኝ። ምን አለ ያኔ ቦምብ ወርውሬ በነበረ ይሄኔ ፍርዴን ጨርሼ ነፃ ሰው ሆን ነበር እንዴ። አረ ሚስትየው ባሰች ከዘራፊዎቹ። ይሄን ያህል ከጣላሹ ለምን አትዩም እንደዚህ ከምትቀጠቅጩ? አጃይቡ ተመልሶላችኋል። አንድ ታይላንዳዊ ወጣት ሁለቱንም የዘር ፍሬዎችን በ2.7 ሚሊዮን ዶላር እንደሸጣቸው እየተነገረ ይገኛል። አታ እናንተ ታረጉታላችሁ? እስኪ ለማንኛውም እኮ ኮሜንት ላይ እናረጋዋለን የሚል አይጠፋም። ኮሜንት ላይ ሐሳባችሁን አስቀምጡልኝ። በቃ የሰውነቱን አካል እንደ መኪና ስፔር ፓርት እየሸጠው ነው። በቃ አይወልድም እኮ ከዚህ በኋላ ደግሞ ጠያቂ ውስጥ እናንተ ታረጋላችሁ። ያማል ወንድነት እኮ ነው የሚሸጠው። ነፍሱን ይማረውና ያበደርከው ሰው ብድርን ሳይከፍል ሲለው ምን አገባህ አንተ? ወደ እውነት ሄደህ ምን አገባህ? እውነት ውሸት በምን ታውቃለህ? ነፍስ ይማርም ማለት አትችልም፣ ነፍስ አይማርም አትችልም። ማን ነው ታውቀው ነገር አይቻልም። እንደፈለገ ያድርገው። ማን ፈጣሪ እንደ ምን አገባህ እንደ ከፈለገ አይማረው ካልፈለገ አይማረው። እኛ ምን አገባን? የኛን አናውቅም እንኳን ሰው። The importance of apologizing in marriage ይላል። በጋብቻ ውስጥ ይቅርታ የማለት ጥቅሙ። አገላን ያመጣችው ማንኪያው እውነት ነው። ሚስቴ ነሽ ይቅር በይኝ እያላት ነው። ዛሬ ጠዋት አንቺን ይቅርታ ማለት ነው እቅድ። እዚህ በኋላ አላስቀይምሽም ይቅርታ ምናምን እያለት አባቴ ይቅርታ ማለት ጠቅመዋል። እዩት ምን ያህል እንደጋለ። ጎሮሮ ልጠብስል ነበር። ተቀያሪ ማንኪያው ቤት ሆና ልጅ ብታሳድግ اكيد انا اللي بعيشها تقعد بالبيت እሷ ቤት ነው ነች። ቤት መሆን አለበት። ወጣት ስራ ለምን? ምክንያቱም ሁለቱም ተጋግዘው መሆን ስላለበት ሁለቱም ወጥተው ቢሰሩ የተመረጠ ይሆናል። እኔ ሰርቼ እሷ ቤት ሆና ታሳድግ። ቤት ሆና ልጅ ብታሳድግ ደስ ይለኛል። እንዳለ ወንዱ ቤቱን ነው የሚለው። እንዳለ ወንዱ ቤቱን ነው የሚለው። ይሄ ግን በዚህ ዘመን ይሰራል ብዬ አላስብም። እስኪ እናንተስ ምን ትላላችሁ? ሚስቶች፣ ባሎች፣ ወንድ፣ ሴት ኮሜንት አድርጉ እስኪ። ጓዶች እሺ እንዴት ናችሁ? እዚህ ጣሊያን እንግዲህ በጣም ከወደድኩት ነገር አንዱ ምግባቸው ነው። አሁን ደግሞ የምነግራችሁ የሜኑዋቸው ነው። ትሞክራል? ሜኑዋቸው ያላቸው ነው። ስፓጌቲ አለ ፕሮሞዶሮ፣ ስፓጌቲ ሪጋቶኒ አላ ቦሎኒዜ፣ ስፓጌቲ ሪጋቶኒ አላ ካርቦናራ፣ ስፓጌቲ rigatoni alla matriciana.
ያንተ ምንድን ነው የምታዘው? ካቾ ፔፔ ሮሚቴ ጤና መጨረሻው ነው። ረገቴኒ ሮሚቴ አቤት መቻች ይመቻች። የራሷ ቂጥ ነው። አሁን የራስ አንቺ በጣም ያፈርሽው አንቺ ያ ደግሞ እልሽ እንትንሽ ሲያምር ደግሞ ሆዷ ሲያምር እሱን ሁሉን አታርጊበት። እስኪ ይሄንን ብናሽ በቃ አውልቂና ስጣይ ወደዛ ደደብ ምንድነው አንቺ አግብተሽ ነው ይበላ አንቺ አግብተሽ ነው ማንጋበተ ዘመነ ቆብሉ ይመርብኝ ብለሽ ማሪ እዚህ ላይ ያልኳት ነበር። እዚህ ጋር ያቆማል ማሪ መንገድ አልነበረም። አይ ሴቶች በቃ ሲሞጋገሱም እስከ ጥግ ነው፣ ሲሞላለጩም ምን ብላን ይሰደብሽ። ያው በጣም ቅርብ ስለሆነ ነው። ግን የራሷ እንትን ነው ተብሎ ነው እንደዚህ የተደነቀች ያለችው። አይ አርቲፊሻል አሁን የራስ እኮ እንዲህ ነው የሚኮራው። የሰፈር አሮጊት መንገድ ላይ እንዴት ነሽ? ሰላም አይሎ እግዚአብሔር። እዚህ አዲስ የገባሽ ተከራይ ነሽ አይደል? አሃ ብዙ ናችሁ። ስንት ሆናችሁ መጣችሁ? አራት። አንቺንና አንድ ልጅ እህትሽን ነው የማውቀው። እዚህ ፀሐይ ትሞቃለች። ስራ የላትም እና ምን ነው እረፍት ናት? አሃ አታገባም? ታገባለች። ፍቅረኛ አላት ወይ እንዴት ነው? አላት። እሺ ስንት ናችሁ አልሽ? ስንት? አራት ነው። አባትሽ አለ ቤት። አንቺ ምንድን ነሽ አልሽ? አንቺ ምንድን ነው የምትሰሪው? እኔ ተማሪ። ተማሪ ብለሽኛል። ቆይ እንትን የት ነው የምትማሪው? እዚሁ ነው የምትማሪው? አባትሽ ነው የሚከፍልልሽ የትምህርት ቤት? አንቺ ምንም አትሰሪም በቃ። ትልቅ ግን መስለሽኝ ነበር ሳይሽ እንደው። እሺ ስንት ያገኛል አባትሽ በወር ይሰራል? ምን አገባሽ? ስንት አታውቂም? ስንት እንደሚያገኝ ስንት እንደሚሰራ እውነት ከውጭ ምናምን ዕቃ ያስመጣል? እንደዛ ነው ስራው። እስኪ አንዳንድ ኢንፎርሜሽን እፈልጋለሁ። ታስተዋውቂኝም አባትሽን? በቃ እጠይቀዋለሁ ብዙ ነገር። እሺ አትጥፊ፣ ሰላም በይልኝ፣ ቤትም ሰላም በይልኝ። እኔ እዚች ጋር ያለችው ቤት ብቅ በይ፣ ቡና ጠጪ። እሺ ቡና ትወጃለሽ በእውነት? እና ምን ሻይም አለ፣ ሻይ አፈላለሁ። አይፋቱም። የሰፈር አሮጊቶች ብቻ አይደሉም፣ በቃ እንዲህ አሉ፣ ዝም ብሎ የሚያዝጉ ሰዎች አሉ። ግን የልጅቷ አለባበስ በጣም ነው የረበሽኝ ታውቃላችሁ። እኔ እምብርት ሴት ልጅ ስታስይ ለምን እንደሆነ አልወድም። በቃ የፈለገ እንትን ይሁን አልወድም፣ ይረብሸኛል። ጉድ ሞርኒንግ አርባ ምንጭ። ጉድ ሞርኒንግ ኦ ማይ ጋድ። አረቺ ሴትዮ አፈላች። አየር ነው። አረ ሸፍኝ። እንደዚህ አይነት ቪው እያያችሁ መነሳት በቃ መታደል ቪው ያምራል። መታደል ነው። አይታደል ብር አለች የሆነች ወፍ። አይታደሉትም እንጂ ይታገሉታል ነው። አይታገሉትም እንጂ ይታደሉታል። እኔ እኮ አልግጠም። ጉድ ሞርኒንግ። አቤት መጨማለቅ። በጣም ነው ደስ ያለኝ እንደዚህ አይነት ቪው እያየሁ። በቃ እንደ ቡድግ አሁን በቃ ቡድግ ነው የምለው። አሁን አሪፍ ኤነርጂ ነው የሚኖረኝ። ድምፄ አልተሞረደም። አሁን እቺ አርቲስት እኮ ጨምለቅለቅለቅ ነው የምትለው። የምር ጨምለቅለቅ። ይኸው ልንገራችሁ፣ ሹፌሮች ምቀኛ አትሁኑ። ረዳት መኪና መንዳት አለበት። በ1500 ብር ደሞዝ ማለት ነው። ቃጥራ አይደለም የሚለማመደው። ቃጥራ በ1500 ብር አይደለም የሚለማመደው። ቆይ መኪና ሁሉም ነገር ሪስኩን ለሁለት አይደል እንደምትካፈሉት? ጥይት ሲተኮስ አብሮክ እሱም ይመታል። መኪና ሲወርቅ አብሮክ ይወርቃል። እሱም ሪስኩን አብራችሁን አይደለም የምትካፈሉት። መኪና ሲነዳም ማለት ነው አብራችሁ ንዱ። በቃ በዛ ላይ ደግሞ ሊተኩስ ያለ ጎማ፣ ሊሾ ጎማ በረዳት መንገድ ግጠም አትበል። በስ እሱም ሰው እኮ ነው ወንድሜ። ጀልሲ ወን አሁን ረዳት ምን አይነት ችሎታ እንዳለው ይሄውና ነርቶ ያሳያችኋል። ለጥልጦ ነርቶ ማለት ነው። ማንም ሰው ይለምዳል መኪና። እስኪ ማርሽ አስገባ ወንድሜ። በሁለት እጅ ነው እንዴ? ምንድነው የምታማስለው? ጎንፎ ነው እንዴ? ስማ ማርሹን ነቅለው ለእናቴ ቡና መቆጫ ልሰጣት ነው እንዴ? አንተ ምንድነው ልታሳብደኝ ነው እንዴ? እሺ እስኪ ፍሪሲዮን አፍን። ፍሪሲዮን ይሄ ፍሬን ነው። ፍሪሲዮን አፍን። እሺ እስኪ ፍሬን ያዝ። ይሄ ነዳጅ ነው። ፍሬን ያዝ። ስማ አየው ፍሬን ያዝን ፍሪሲዮን ትይዛለህ። ነዳጅ ስትል
ፍሬን ትረግጣለህ። ይሄ ሰሞኑ የወጣው ፋብሪካ ያመረተው አዲሱ መኪና ነው። ጃንጆ ይሄ ኦባማ ነው። በስቲክል መኪና መንዳት ከቻልክ ንዳ። እሺ ያው ማርሽ የሚገባ አንደኛ ማርሽ ሲገባ ያው እንደዚህ ነው። አንደኛ ገባ አይደለ? አሁን እስኪ መሪያዝና እንድዳ ቀና ብለን ንዳ እንጂ ሰውን ረፈርት ነው እንዴ? ስማ ደግሞ ከማርሽ ላይ ፍሬን አውርድ በለው። ልታፍዘው ነው እንዴ? እንካ ልንገራችሁ ወንድሜ፣ ለአንድ ረዳት መኪና የሽቦ ቢሆንም እንዳሰጡ እንዳለ ጃንጆ ናቸው። መሪ ራሱ ወዴት እንደሚያዛቁ ከአዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ ይሄ እና ሚኪን አግኝቻለሁ ዛሬ። ያው ስፖርት ሲሰራ ያልነበር እንዴ 10 ወር ሙሉ እንግዲህ በእውነት ለፍታ አልቻለችም። ስለዚህ አሉ ከተባሉ መቀመጫ ካላቸው ፈርታ መሰለፍ ነው ህልሟ። ህልሟን ለማሳካት እንግዲህ ዱባይ መታለች። እኔ ወንድሟ ባልደግፈውም ምንም ማድረግ አልችልም። እቺ ልጅ ስትቀመጥ ወገቧን እየተመለች ቂጥ አልባው ከመሆን ሰርጀሪን እሰራለሁ ወስኛለሁ። ሌትስ ጎ። እቺ ልጅ ለመቀመጫ ለቂጧ ኢንቨስት እንዳደረገች ለምንም ነገር አላረገችም። ጂም ስፖንሰር ተደርጋውላ እንቶር ሰራች እምቢያላ። አሁን ደግሞ ዱባይ ለሰርጀሪ አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝም። የሆነው ሰውማ ቂጥ አይወጣልሽ ብሎሻል። አንዳንድ ሴቶች እኮ ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስሽ አሪፍ ነው። የተረገመ ቂጥ ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን። ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክበድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። አሜን በይ። መልካም የቂጥ ዘመን። አዲሱ የጠበሳ ሲስተም ነው። ሰላም ነው ማንዲንስ? ሰላም። ልቤን ተሰማው በጣም ወክ እያደረኩ ነበር። አጋጣሚ ግን አጉል ስሜት ተሰማኝ። ስሚ ከዛ አየውሽ ልቤ ደግሞ አግባት ብሎ ነገረኝ። ወይኔ ልቤ። ስለዚህ ላገባሽ ወሰንኩ። የለው አዳምጪኝ። ንቀት ነው እንዴ? ወሰንኩ አንቺን ላገባሽ ማለት ነው። ላገባሽ ነው የመጣሁት። አለቀ። ስለዚህ አይ ቃላትን አልሰማም። እኔ ልቤን ብቻ ነው የምሰማው። በኋላ ቤት ስገባ እደውላለሁ። ቁጥርሽን ጻፊ። አፍጥኙ ጻፊው። ደውላለሁ። ከዛሬ ጀምሮ እንደሚስቴ ነው የምደውልልሽ። ቻው። ኖ አሁን እንዲሆነ ሲያገባሽ ደግሞ አስቢው። ራን የፍቅር ዘፈን እየሰማችሁ አይምሯችሁ ላይ ምንም አይነት ሰው ካልመጣ እናንተ የሲንግልነት ጥግ ላይ ደርሳችኋል። የመጨረሻው ሌቭል ላይ ናችሁ። የፍቅር ዘፈን እየሰማሽ አይምሮሽ ላይ ማንኛውም አይነት ሰው ካልመጣ የኔ ወንድም የኔ እህት የሲንግልነት ጥግ ላይ ደርሳችኋል። በቃ ይበቃል። ተስፋ ቁረጥ። በቃ አንተም ሲግማው አንቺም ተስፋ ቁረጪ። ሰክራችሁ ጥንብዝ ብላችሁ ስልክ ደውላችሁ የምትሟዘዙበት ሰው ከሌላችሁ እናንተም ተስፋ ቁረጡ። የሲንግልነት ጥግ ላይ ደርሳችኋል። ቻው። የፍቅር ዘፈን እየሰማችሁ እንዴት ነው አይምሯችሁ ላይ ሰው ይመጣ? በቃ እናንተ የሲንግልነት ጥግ መጨረሻው ላይ ደርሳችኋል። ከዛ በኋላ ምንም አይነት ሌቭል የለም። ቻው። ከተከፈተው ዶሴም ከአበዳሪው 20 ሺህ ብር ተበድሮም እመልሳለሁ ጠብቀኝ በሚል ግብ ውስጥ የገባው ተበዳሪ ከሌላ አበዳሪ ተበድሮ ለዚህኛው አበዳሪ ቢከፍልም ሁለተኛው አበዳሪ አምጣ እንጂ በሚል ጭቅጭቅ ውስጥ ሲገባ ከሶስተኛ አበዳሪ ተበድሮ ለሁለተኛው በከፈለበት ሰዓት ሶስተኛው አበዳሪ ሳይጠይቀኝ በሚል ከመጀመሪያው አበዳሪ ድጌ ተበድሮ ለሶስተኛው አበዳሪ ከመለሰ በኋላም ጸባዩ ቁጡ የሆነ መምጣቱን ባስተዋለ ሰዓት ከሁለተኛው አበዳሪ ተበድሮ አንደኛው አበዳሪ ሲመልስለት አበዳሪው አንተማ አውቀህ ነው እናትህ ትበደርልህ ከዚህ በኋላ ብሎ ሲገስጸው አረ ያንተው እናት ትበደር ለኔም አንድ ቀን ይወጣልኛል በማለትና ወደ ዜና ክፍላችን በመምጣት ከመስተዳደር እስከ ጋዜጠኛ ሁላችንንም ተበደረን። የለመደሽ ጦጣ በሚለው ብሂል ድጌ አገኛለሁ በሚል ሊበደር ከመጣ ግን ሁሉም ገደብ አለውና እናቱ በደርለት በሷ አንጨክንም ያለው የዜና ክፍላችን ነው። ከዜናው ጋር አበቃል ደሳለኝ ነበርኩኝ። ሰናይ ሰንበት። አልከት ዱርዬ ጌባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ አሰራውት። ይሄ መኪና ተሰራ። ይሄ መኪና ማይስተሳር ሲጀመር
መኪናው ምንም አይሰራም፣ ቁልፍ እንኳን አይመታም። መኪናው ቆሞ ይቀር ባለሙያ ነኝ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልክም። ዱርዬ ሌባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በጣም እንደዚህ ሌባ። ሄሎ ምን ነው የምትለኝ ነኝ? እስቲ ንገረኝ። ምን ነው የምትለኝ ነኝ? ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። ሙራት ነው። ሰውን ባለባበስ አትገምቱ። ለዚህ ነው አዲስ አበባ ነው አለሁት። እኔም እግዚአብሔርን አዲስ አበባ ነኝ። ርሻው 49 ይታረሳል። አንተ ከተማ ምናምን በል አዲስ አበባ ነው አለሁት። እኔም ደስ ብሎኛል። እርሻ ከተማ መጥቶልኛል። ከተማ ሄጄ ማታ ጠበቅብኝ ልፋት እየሌለ ደስ የሚለኝ ወይ በበረደ ጠምዶ አዲስ አበባ መስክ ውዝ ገጠር እንኩ ምን አባራተ ብትለታ አንተ አረበናታችሁ አረፉ በቃችሁ ረፉ ፍቅር ጥሎን ጠፋ ለጠብ ስትጋቡ እንኳንስ ተጣልተን በርትተን ለኩርፊያ ችለናል እንዴ የኑሮውን ጥርፊያ ማለት ሲገባችሁ የመጣውን ችግር እንለፈው እንዴት እስኪ ተጠየቁ ስንቱ ተመርቆ ተቀምጧል ከቤት ስንቱ ቆርጧል ተስፋ ሰልችቶት ይወጡ በዚህ ስራ ያጣ በዚህ ጦርነቱ እንኳንስ ተጣልተን ብንሆንም መልካም ችለናል እንዴ የኑሮውን ድካም በችግር ተሞልቶ ያገራችን ማጀት ምን ይሉ ድፍረት ነው እናንተ ለግጥም ያለጠም መዘጋጀት እፈሩ ነውር ነው ያሳፍራል በጣም በዚህ ሁኔታችሁ ያገራችን ሰላም በፍጹም አይመጣም ተነስ አንተም ተነስ ልባችሁ ይፋጠር ይቅር ተባባሉ መዳኛ የላትም ሀገር ከዚህ በቀር በል ሰላም በለው ተነስ አሳድገሽኛል በማርበው በቃ እንዲህ አይነት ቪዲዮዎችን ቲክቶክ ላይ ቢበዛልን ማለት ነው ፍቅር የሚሰብክ ቪዲዮ የሆነ ኢሞሽናል የሚያደርግ የሆነ ደስ የሚል ስሜት ነው አይደል የሚሰማው እንዲህ አይነት ቪዲዮ ቢበዛልን ደስ ይለኛል ከታረክሽልኝ ምን ነው አጨማዱ ይቅርታ አየህ በዚህ አስተካክል አስተካክል አይ በዚህ እሺ እኔ ለምን እንደዚህ ነው የምታስተካክለው ገብቷል አይደል ያልኩ አዎ እሺ ከተቷ እንዴ አራታው እፍረቱ ከኛ ነው ግን ምንድነው አሁን ከዚህ ቪዲዮ የተረዳሁት አንድ ቁም ነገር አለ እሱ ምንድነው ዝም ብለን ይቅርታ ብቻ ማለት የለብንም ነው የሆነ ጥፋት ካጠፋን ይቅርታ ካልን በኋላ ጥፋታችንን ለመካስ በተግባር የተደገፈ ተግባራዊ የሆነ ነገር ማድረግ አለብን ነው ዛሬ መጨረሻችን ነው እዚሁ ጋር ዛሬውን መፈተነው የምናድረው እንደምን አስችሎ ወጥቶ መቆየቱ በኩል ለሊት ደጅጁን ማየቱ ኮንቨርሴሽኑ አይደክመኝ ነው እንደሚመስል በእውነቱ አሪፍ ነው ከአዲሱ መድብል ነው ምንድነው የምታወራው ቤት መታሽ እኮ እየገጠምሽ መስሎኝ ቀልድ ነው እንዳያስቀው ጨዋታ ነው ይላንተ አሬ ምን ጨዋታ ነው ገጣሚ አግብቼ ግራ ተጋባው እኮ ኖርማል ወሬ ነው ይሄ ግጥም አይደለም በፍጥር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ክንተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል ችላል መርጠህ እንደው ሲበቃም ይበቃል ፈጣሪው ትዕግስቱን ስጠኝ እነማን ናቸው ደግሞ እነዚህ ጀሞቼ ናቸው አንዴ ይቅርታ እያወራን ነበር ተውጡልን ብን ብዬ ስጠፋልህ ያኔ ይገባሃል እሺ ተረጋጊ እንጂ ወይ እንደ ኖርማል ሶሪ ለምንድነው ቤት እየመታሽ የምታስደምመኝ እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል ከዚህ በኋላ ትዕግስት የለኝም አርፈህ አዳምጠኝ እሺ ቀጥይ በቃ ይቅርታ ይቅርታህንማ ላፍ መሟሻ ያህል ቀን ማለፊያ አድርገው ስራ ግን ሲቀጥል አያ
አያሳዝንህም ያኔን መናፈቄ ጭንቅህ ሳይሆን ምን የመጨነቅ ይቅርታህንማ ለፍማሞሻ ያክን ቀን ማለፊያ አድርገኸው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣው ለይዜ ነው ልጨርሰው ብቻ አንተ ግን መቼም አታድግም ሁለተኛ አታገኘኝም እሺ አንቺ እኮ አዳምጪኝ እንዴ ታመራለሽ አንቺ ዜማው እንደ ተፈኝ ይቅርታውንማ ከገጣሚና ዘፋኝ ምን አገባሽ ለምን እንደዚህ አይሆን ምን አባሽ አገባሽ ከፈለኩኝ who cares ዳ ጻጉርሽ የሸሽ ቢሻሽ ምን የመሰለ ጻጉር ነው ካናቴ ውስጥ የሚወጣው የሸሽ ይውላቅ ሲፈልግ ምን ሆነው ነው ሰዎች ለምን አወርቅ ምን አገባኝ እኔ ሁለት ጻጉር ሆነ ከሆነ አናትሽ ላይ እሺ ወይ ጠጋ አድርጊው እነዚህ ምን ታገደሽ ማሪው ጻጉርሽ ወይ አቃለው አይመጣም ይቀመጥ በጉሉ ስላልተያዘ አይጣበቅም ይሻሻል የሸሽ ምን አባሽ አገባሽ ምን አይነት እንትን ነበር ከፈለኩት ለምን አላረጉ ምን አገባሽ አረ የሆነ የሆሊውድ እንትን መሰለሽ በላይ እንደረሰች ምን አባሽ አገባሽ ስንቱ ተጣልተን እንችላለን ጠጋ አድርጊው ወደ ላይ አሁን አቤት የሴቱ ጉድ ግን ተዛዛሉ ይሄን 16 ዓመት የታረሰቻት ማለች ወሬ ለማስቀየር ጸጉሬ ሳሸሽ ያለችው 16 ዓመት ምትታረስቱ ናለች ህመማን ነቀውባታ ጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው በዚህ ሰዓት አሳሳቢ ሁኔታ ላይ በተለይም ደግሞ በኢትዮጵያ ውስጥ ማለት ነው ፍትህ ያጣው የሴቶች ጥቃትን በተመለከተ ለጠቅላይ ሚኒስትሩ በቀጥታ የፍትህ ጥያቄ እየቀረበ ይገኛል እንደዚህ አይነት ጥያቄዎች በተለይም ደግሞ በቀጥታ በጠቅላይ ሚኒስትሩ ፔጅ ላይ ሲደረጉ የመጀመሪያው ነው ማለት ይቻላል በእህቶቻችን ላይ ጥቃት ከደረሰ በኋላ በቁጥጥር ስር የሚውሉ ሰዎች ማለት ነው ፍትህ እያገኙ ወይም ደግሞ ፍርድ እያገኙ አይደለም ፍርድ ያገኙት እንኳን በነጻ እየተሰናበቱ ይገኛሉ የነገርም ሴቶችን አስቆጥቷል በአጠቃላይ በኢትዮጵያ ውስጥ የሚገኙ የሴት እህቶቻችንን ጥቃት የሚቃወሙ ሰዎችን አስቆጥቷል ለጠቅላይ ሚኒስትሩ በቀጥታ ጥያቄ እየቀረበ ይገኛል ይህ ነገር ከምንም አይነት ሙቭመንት ጋር አይካሄድም በተለይም ደግሞ በርካታ ሰዎች እንደሚሉት ከፌሚኒዝም ሙቭመንት ወይም ደግሞ ከሌሎች ሙቭመንቶች ጋር የሚያያዝ አይደለም በቀጥታ የሴት እህቶቻችንን ጥቃት እንከላከል እንዲሁም ደግሞ ፍትህ ይሰጠን የሚል ጥያቄ ነው ይህ ነገር ይመለከተኛል የምትሉ ሰዎች በሙሉ እየሄዳችሁ ማገዝ እንዲሁም ደግሞ ፕሮፋይላችሁን በመቀየር እንዲሁም በጠቅላይ ሚኒስትሩ ቪዲዮዎች ላይ በመሄድ ማለት ነው ኮሜንታችሁን ማስቀመጥ እንዲሁም ሴቶቻችንን ሰፖርት ማድረግ ትችላላችሁ ይህ ሙቭመንት እንግዲህ በተለይም ደግሞ ህይወታቸውን ላጡ በመደፈር በመጠቃት በመገደል ማለት ነው በአደባባይ ህይወታቸውን ላጡ እህቶቻችን የፍትህ ጥያቄ ነው በዚህ ነገር ላይ ማለት ነው እንድትሳተፉ ጥሪ ማቅረብ ፈልጋለሁ በዚህ ጉዳይ ሁላችንም መረባረብ አለብን ስፔሻሊ ህፃናት ሴቶች አዋቂም ሴቶች ላይ የሚደርስ ጥቃት አለ በጣም እጅግ በጣም ከፍተኛ የሆነ ጥቃት አለ ይሄ ነገር መቆም አለበት ሴቶች ላይ የመድፈር ወንጀል የሚፈጽሙ ሰዎች አሉ ተገቢውን ቅጣት እያገኙ አይደለም ባለፈውም የሄቨንን ኬዝ አንስተናል እስከዛሬ 3 አመቱ ግን ምንም አይነት ፍርድ አልተሰጠምና ሌሎችም ብዙ ኬዞች አሉ ብዙ ሴቶች ላይ ብዙ ነገር ደርሷልና የሴቶች ጥቃት መቆም መቻል አለበት መንግስትም ለዚህ ጉዳይ በጣም አቴንሽን መስጠት አለበት ይሄ ሁላችንም ወንድ ሴት አይልም ሁሉንም የሚመለከት ጉዳይ ነው በዚህ ጉዳይ ሁላችንም መረባረብ አለብን አባቡን እንዴ ሀባቡ እኮ ነው ወንድሜ ተጠንቀቂ ሀባብ ሴት ሆኖ መጥቶልሃል አንተ አገኘው ብለህ ጀንጅል ልታሳብን ሴት ልጅታ ምንድናት ፍሩት ነው ምንም አታመጣም አሁን እንደውም ኦርደር አድርጉ በሙዝ እየሰራችሁ ደግሞ ቁጭ የሆነች ቲክቶከር ነው የምትመስለው ሀባባ በጌታ በኢየሱስ እኔ ማወቅኳት ጀንጅኔ መጨረሻ ላይ ችልጉም ናት አታውራም እንደበለ ነከስ ታረቅ ፍሩት ሀባብ በጌታ በኢየሱስ አረ የመጨረሻ ዘመን እየመጣ ነው ወንድ ልጅ ጸለውጣ ከቤት ጸለውጣ ኢን ዘ ኔም ኦፍ ጂሰስ ወጋው መካፊ አርቲስቶች ዛይ ጸጉራ ሲሸሽ አይተን ይሄው እዚህ ደግሞ ሀባብ አይ ሜካፕ ባልሽ አንቺን አናዶ እሱ እንቅልፍ ሲተኛ እንዴ አባይ መታም እኮ አባይ መታምማ አረ ወይኔ አንዳንድ እኮ ከሰይጣን ሰው ይብሳል የሚባለው ለዚህ እኮ ነው ምን ስትያስበሽ ነው ይሄንን ክራር ነው ብለህ የሸከው ልጅ ግን እውነተኛ ክራር ሰራተኛ ነህ አይ ነው ክራር ከእንደዚህ በእንደዚህ አይነት ሳል ሊሰራ ይችላል ግን ፌር አይደለም የሸክበትም ዋጋ ፌር አይደለም ይሄ ድሮሳን ይሄንን ክራር ያመጣልኝ ሰው ውጭ ሀገር ይዞት ሊሄድ ነውና ምን ሆነ ነው በእናት እንዴት እንደዚህ አይነት ክራር ትሸጥለታለህ የሰው ተንኮል ይኸው ላሳያችሁ የድሮ ሳህን እውነት ነውር ነው እንደዚህ አይደረግም አንዳንዴ የምንሰራውን ስራ ገንዘቡ እንዲባረክ እንደሆነ መስራት አለበትና ጉድ አየው እንግዲህ ሳህኑ ይጠቅምሻል በድሮ ባያታችን ጊዜ የነበረ ሳህን ነው
ኧረ በስላሴ ስም ስራ የግል ነው። የግል ኦኬ። እሺ ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ችግር ተጋለጠ ነው የሚለው። ልጅ የለም። ፓስተር አንዱዓለም ወልደ ዮሐንስ ይላል ስሙ። ሚስት ፍለጋ መጥቶ በትርፍ ሰዓት ምን ማድረግ ያስደስታል? መዝናናት እና ቸርች መሄድ። ኦኬ እና ቸርች መሄድ ሰዓት ላይ ነው ቸርች የምትሄደው ፓስተር ሆነ? እሺ ማች ኦኬ ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ እጸልያለሁ ለሁላችሁም። ኦኬ እሺ ኦኬ ጋይስ ሰላም ሰላም፣ እንዴት ናችሁ? ሶ እንደሰማችሁት ማለት ነው ይሄ የምታዩት ሰውዬ እኔ ቤት መጥቶ ሳምንት አልሆነውም ከመጣ አይ ቲንክ የዛሬ 4 ቀን 5 ቀን እኔ ቤት መጥቶ ያው ሚስት የለኝም አላለም፣ ልጅ የለኝም አለ። እኛ ደግሞ ልጅ የለውም ለዛ ነው መለጥፋቸው መጠራጠራቸውን ሰዎችና ፓስተር ነው በውስጥ በኩል ኮንታክት ያደረገኝ ሰው አለ። ይሄው እንደምታዩት ፓስተር ነው፣ ሚስት አለው። እንዲያውም በውስጥ ኮንታክት ያደረጉኝ ሰዎች በጣም የሚያውቁት ሰዎች ናቸውና ገርሟቸው እንዴት ይሄ የቆየ ቪዲዮ ነው ወይስ ያገባና ትዳር ያለው ሰው እኮ ነው ምናምን ብለው ኮንታክት አድርጉኝ ማለት ነው። እና አጋጣሚ ሜቢ አቋርጦ ወጥቷል መጨረሻ ላይ ሜቢ ሚስቱ መታበት ይሆናል ምናምን። እና የሚገርማችሁ ነገር ሲያዙ ለቀልድ ነው የገባ ነው ቲክቶክ ላይ ምናምን ይላሉ። ግን ይሄ ሰውዬ እንደምታዩት ብዙ ሰው ፎሎ አድርጎታል፣ ብዙ ሴቶች ፎሎ አድርገውታል። እና ፕሊዝ ፎሎ ያደረጋችሁት ሰዎች ተጠንቀቁ። ባለትዳር ነው፣ ሚስት አለው። ሚስት እያለው ነው ሌላ ሚስት እየፈለገ ያለው ፓስተር ሼሞኒዩ ደግሞ ሰውን ጸልዩልኝ። እንዴት ነው የፓስተር የሚባለው ስራ መጠየቂ ማለት ነው። ለራሶት ይጸልዩ ሚስተር ፓስተር ለራሶት ይጸልዩ። ዩ ኒድ ጂሰስ ሞሴስ ኤንድ ጋድ ሁሉም ሞሴስ ጋድ እግዚአብሔር ሁሉም ተሰብስበው ያስፈልጎታል። ሚስት ያሉት እኛ ቤት ሚስት ፍለጋ ከመጡ ማለት ነው እባክዎት በክብር ይቀመጡ፣ በክብር ፓስተርነቱን ይቀጥሉ። ሌሎችንም የእምነት ካህናትን ወይ የእምነት አባቶችን ወይም ደግሞ ፓስተሮችን አያሰድቡ። በእርሶ ምክንያት ብዙ ሰው አሁን በእነሱ ይብሳል ምናምን ይላል ማለት ነው። እና እባክዎት አርፎ ይቀመጡ። የፓስተር ሚስት ደግሞ እንግዲህ እግዚአብሔር ይሁኖት ባሎት ላይ ይጸልዩ ነው ምለው። ሌላ ምንም ነገር አለም። ጋይስ ፕሊስ ይህን ቪዲዮ ሼር ኮፒ ሊንክ አድርጉ፣ ሰው ሚስታቸው እንዲያዩት ማለት ነው። ለማንኛውም ሚስታቸው እያወቁ ባላቸው በየቲክቶኩ እየተልከሰከሱ ሚስት እንደሚፈልጉ እንዲያውቁ ስለምፈልግ ነው። እባካችሁ ዘንድሮ አለ ሲጀመር ቲክቶክ ላይ ባልና ሚስት ፍለጋ ራሱ እኔ ትክክል ነው ብዬ አላምንም። እንዴት ነው ሶሻል ሚዲያ ላይ ባል ሚስት የሚፈለገው? እኔ እሱ ነገር ራሱ አይመጣውም። ይሄ ደግሞ ሌላ ታሪክ። በምን አይነት ኮንፊደንስ ነው ሚስት ልጅ ይዘ ላይቭ ላይ ወጥተ ጭራሽ ፓስተር ምናምን የሚል ስም ይዘ ጸልይላችኋለሁ ምናምን? ሰው እኮ በጣሪን መፍራት ካቆመ ረጅም ጊዜ በተለይ እነዚህ ስፒሪቹዋል ነን የሚሉ ሰዎች ሁሉንም አይደለም ግን በዛ ስም የተደበቁ በጣም ብዙ ሰዎች አሉ። በጣም ማለት ምን ያክል አቢዩዝ እንደሚያደርጉ እንግዲህ ማየት ትችላላችሁ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስላል። በቀጣይ እስክንገናኝ ቻው።